ጋይስ ዛሬ ደስታ በላይ ነው መሰለኝ። በየትኛው አካውንቴ እንደመጣሁ እዩ። ወይኔ እንግዲህ የድሮ አካውንታችን ተመልሷል። ሂድ ከሰው ቤት አለመጽወተው ላቤም አትድረቅ ይድላኝ ስኖረው ቂጡን ጥሎ ሲሮጥ ያ ሁሉ ፈረንጅ ዱሃ ሲል ገና ብታዩ በፓንታቸው እንደዚህ ይዘው ከነጥስ ማሰሪያቸው እንዲህ ያሉ ሲሮጡ ሀበሻነት ያልተፈታተነኝ ሀበሻነት እዚህ ላይ እንቃል አላገኝም። እንዴታችሁ እኔ ልወጥላችሁ ነው። ምን ባረግ ጥሩ ነው። ተረጋጉ ማለት ነው። ጭራሽ ቆሜ ተረጋጉ ፕሊዝ ካም ዳውን ላችኋለሁ። ካም ዳውን ዞር እያልኩ ካም ዳውን። እኔ ቢመጣ የሚስተኝ ነው መስለው እኔ ብቻ ለይቱ ካም ዳውን ጋይስ ካም ዳውን። እንዲህ ደግሞ እንዳለ ይሄ ትኩስ ያልደረቀም ይሄ ቁስል ያለው መያዝ አለ። ገና ተሰፍቶ ያልደረቀም ያዙት አለ። እንዲህ ደግፈውት እንዳይወድቅባቸው ካሁኑ ደግሞ እንዳይወድቅ እንዲህ ሰውት በቃ ሩጫቸው። ከዛ ኧረ ፕሊዝ ካም ዳውን እንዲህ ፈለደውን እያየሁት ማለት ነው። ሀበሻነት ያልመጣብኝ እንዲህ እያየሁት ራፍ ወንዱ ዘራፍ ወንዱ ልል እንዲህ ቅንቅ እዚህ ብሸልል ማን ይገባል? ያበድክ ይመስላችኋል ብዬ እንጂ ያዝኩት እንዲህ በግሬ ስሩ ላይ አልፋል እኮ እየሮጡ እንዲህ እያልኩ እያልኩ አዲስ ወደነ ሲጀምር ደግሞ እንግሊዘኛ ዘፈን ስለሆነ ትርጉሙ ነው እንጂ ካርዲ የምትዘፍነው ዘፈን ባስረሳኝ ናናት ባስረሳኝ የምትለው ሴትዮ የዘፈነችው ዘፈን በአማርኛ አይደለም እንዴ? በስነ ስርዓትና እንደዚህ በል እያለች የዘፈነችው እኛ ጨዋ ነን እኛ ጨዋ። እስኪ የድሮ ዘፋኞች ስንት ልጅ ከስንት ሚስት እንዳላቸው እዩ። ጨዋነት ሲጀመር እንዲህ በዞረበትም ዞረን አናውቅም። ችግሩ ስንሰራው እንጂ ስናወራው እኛ አንወድም፣ ይደብረናል፣ ያንገበግበናል። መስራቱ ላይ ብቻ ነው ፎከስ አድርገን እንደዚች ሰው እንዳያይን ደበቅ ብለን መስራቱ ላይ እንጂ ማውራቱ በጣም ይደብረናል። ለዛ ነው ሁለት አመት 3 አመት just like every day ክለብ እየወጣሁ መጨፈር ሴት ነበርኩኝ by the way። እና በዛ ሰዓት ድንገራችሁ by the way እውነቱን ማለት ነው እኔ በስነ ስርዓት even በሶሻል ሚዲያ በስነ ስርዓት ይሄ ገንዘብ ሜክ ማድረግ የጀመርኩት በጣም በቅርቡ ነው። በጣም ለቀልድ ነው ያስኩት ጋይስ። በጣም ለቀልድ ነበር ያስኩት። ከጓደኞቼ ብድር የወጣሁት እጅግ በጣም በቅርቡ ነው። ራሴ መቻል የጀመርኩት በጣም በቅርቡ ነው። ስለዚህ ልክ ያንን ሰዓት እኔ ይወዱኛል ወንዶች ብዬ በምርገበገብበት ሰዓት በምጨፍርበት ሰዓት ማለት ነው ወንዶች ግን አብሮኝ ለነበሩት ጓደኞቼና ይዛው ለሚዝናኑት ጓደኞቼ ቫልዩ ይሰጡ ነበር። እኔ ክፋት አስቤ አልነበረም በሰዓቱ ገባችሁ? I was just having fun እሱን ነበር የማስበው። I was just having fun ምንም ለነሱ መጥፎ አስተሳሰብ የለኝም እንደዚህ ነው የማስበው። ግን በራሴ ላይ እየሰራሁ ስላልነበር እነሱ ራሱ ይንቁኝ ነበር። ከጓደኞቼ እየተበደርኩ ስለነበር ጓደኞቼ ይንቁኝ ነበር። ይሄ ሁሉ ነበር። ስለዚህ የተሻለ ሰው ለመሆን ከፈለጋችሁ ሁሉም ሰው እንዲያከብራችሁ ከፈለጋችሁ በዚህ ሰዓት ማለት ነው ይዛችሁ ተገኙ። አባቴም ተምሪ ነው የራሳችሁ ነገር ይኖራችሁ። የራሳችሁ ነገር ሲኖራችሁ ነው ማንንም ይፈልጋችሁ። አትታለሉ። በጣም ይቀርባችሁ ማን ነው? ቤተሰብ አይደል? ቤተሰብ ሲኖራችሁና ሳይኖራችሁ ልዩነቱን ይዩት። ሌላውን ተውት፣ ሌላ የሩቅ ሰው ተውት። የራሳችሁ ቤተሰብ ሲኖራችሁና ሳይኖራችሁ ልዩነቱን ይዩት። ፍቅሩን ይዩት፣ አቴንሽኑን ይዩት። የራሳችሁ ሰው እኮ ነው እንግዲህ የወለዳችሁ ሰው ማለት ነው። ስለዚህ ምድር ላይ ይዞ መገኘት ቫልዩ አለው ማለት ነው። ደግሞ የማውቀው ስለኔ እንዳንሆን ነው አስረግጦ የሚነግረን አይደለም። ሂድ ከሰው ቤት አለመጽወተው ላቤም አትድረቅ ይድላኝ ስኖረው እናንተ እኮ ናችሁ እግዚአብሔርን እኔ ባደወይ
ባለፈውም ስናገር እንትን እነዚህ ይሄ ኤዲት አድርገው ፖስት የሚያደርጉትን እንደዚህ ሰውነታቸውን የሚሰሩትና የተናገርኩ መሰላችሁ? እኔ እናንተ ናችሁ ሰውን እያሸማቀቃችሁ። ምን ይሁን እንዴ ሰውነት ቢጠቁር ምን ይሁን ቢወጣ ምን ይሁን ተፈጥሮ እኮ ነው። ግን እዚህ ላይ እንደ አበባ የተሰራችሁ ይመስል ከላይ እስከታች አንድ ሆናችሁ የተሰራችሁ ይመስል እግርሽ ጉልበትሽ ጥቁራቱ በበትሽ ጥቁራቱ ሰውነትሽ ቦርጭሽ ያላችሁ ሰውን ታሸማቀቃላችሁ። ይሄው ምንም እንደው የተፈጥሮ አንድም ሰው የምናየው አጣን። ሁሉም ነጥቶ ሁሉም ምን ብሎ ነው የምናያቸው? እድሜ ለእናንተ የእናንተ ኮሜንት ለሰራሰር ድረስ ሰርስሮ ስለሚገባ እሱ ነው ሪዝናቸው። ገባክ? እንዲህ ከተፈጥሮ የወጣ ቀጭን ወገብ ይዘው እስኪሰሩልን ድረስ የምታቀቅኗቸው እድሜ ለእናንተ። አባቴ ይሙት የምሬን እኮ ነው ጋይስ። ማንም ሰው በየትኛውም ሰውነቱ በየትኛውም ምኑ ያምራል። ግን እድሜ ለእናንተ ይሄ እጇ ወፍሮ ይሄ እጇ ቀጥሎ ፖስት የምታረገው እናንተ አቤት እጅሽ እያላችሁ ስለምትኮምቱባት ነው። ቆማ ይሁን አቤት ጉልበት እንዴ! የሰው ጉልበት ካልጠቆረ ታዲያ ምንድነው የሚፈጠረው እንዴ? ፈረንጅ እኮ አይደለንም እኛ ሀበሾች እኮ ነን እንዴ! በጣም በቃ ታበዙታላችሁ። እኔማ ምን አገባኝ? እኔ አልሰማችሁም እንደዚህ አይነት ነገር ላይ ግን በቃ እኔ ሰውን እንዴት አሸማቃችሁ እዚህ እንዳደረሳችሁ ሳስብ እኔ እኮ በቃ እንዴ ኤአይ ነው እኮ የሚመስሉት። አሁን እኮ ሴቶቻችን ኤአይ it's because of you ጌታ እንዴ stop it guys አታሸማቁ ሰውን እንደዚህ አታርጉ ጭራሽ ደስ አይልም። አረን ይወዳችኋለሁ ተናግረሽ ልክ ስጠግብ ይወዳችኋለሁ።